ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን በክፍል 8 ይዤላችሁ መጥቻለሁ። ባለፈው የተለያዩ ፊደሎችን በመጠቀም የተለያዩ ቃላቶችን መስርተናል። ዛሬ ደግሞ ከዛ የቀጠለውን እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት በማድረግ ቀጥታ ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እንግዲህ እነዚህ የአማርኛ ፊደላትን ወይም ሆሄያትን በመጠቀም የተለያዩ ትርጉም ያላቸው ቃሎችን እየመሰረትን እንገኛለን። ለምሳሌ ዛሬ ደግሞ የምናየው በክፍል 8 እንግዲህ እነዚህ ተንና የተቤተሰቦችን መሰረት በማድረግ የተለያዩ ትርጉም ያላቸው ቃሎችን እንመሰርታለን ማለት ነው። ለምሳሌ ታ በምትለው ሆሄ ወይም ፊደል ላይ እንግዲህ እነዚህን የመሰሉ የተለያዩ ቃሎችን መስርተናል። ለምሳሌ እሺ ታ የምትለዋን መጀመሪያ ላይ መሰረት አድርገን እሺ ቺኛዋ ቋ እንግዲህ የቀ ቤተሰብ ነች። ቺኛዋ ደግሞ ጥምር ወይም ደግሞ ውስብስብ ሆሄያት የምንላት እንደ 8ኛው ቦታ ላይ ተቀምጣ የምትገኝ ፊደል ነች። ቺኛዋ ም የምንላት የመ 6ኛ ቦታ ላይ የምትገኝ የመ ፊደል አባል ነች። ስለዚህ እሷን መሰረት አድርገን እነዚህ ምን የሚል ቃል ሰጡን ማለት ነው? ተቋም ተቋም። ብራቮ። ሌላኛው ተ እሺኛው ገ የገ የመጀመሪያው ፊደል ነው። ይሄ ቢ የበ ቤተሰብ የሆነው 3ኛ ላይ የሚገኝ ፊደል ነው። በአንድ ላይ ምን የሚል ቃል ይሰጡናል? ተገቢ። ብራቮ። ሌላኛው ተ እሺ ተዛ ስ የሰ ቤተሰብ የሆነችዋ 6ኛ ቦታ ላይ የምትገኝ ፊደል ነች። ፋ የፈ ቤተሰብ የሆነችዋ 4ኛ ቦታ ላይ የምትገኝ ፊደል ነች። በአንድ ላይ ምን የሚል ቃል ሰጡን ማለት ነው? ተስፋ። ብራቮ። ሌላኛው ተ እሺ ይሄኛው ብ የበ ቤተሰብ 6ኛ ላይ የሚገኝ ፊደል ሎ የለ ቤተሰብ 7ኛ ላይ መጨረሻ ላይ የሚገኝ ፊደል ነው። በአንድ ላይ ምን የሚል ቃል ሰጡናል? ተብሎ። በጣም አሪፍ። ሌላኛው ቱ የምትለዋን ፊደል መሰረት አድርገን ደግሞ ምን የሚል ቃል መሰረትን? ቱ እሺ እቺኛዋ ር የረ ቤተሰብ 6ኛ ላይ የምትገኝ ፊደል ክ የከ ቤተሰብ 6ኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጡን? ቱርክ። ብራቮ። ሌላኛው ቱ እቺኛዋ ሪ የረ ቤተሰብ 3ኛ ላይ የምትገኝ ፊደል ዝ የዘ ቤተሰብ 6ኛ ላይ የሚገኝ ፊደል እንዲሁም ም የመ ቤተሰብ 6ኛ ላይ የሚገኝ ፊደል በአንድ ላይ ምን የሚል ቃል ይሰጡናል? ቱሪዝም። ብራቮ። ሌላኛው ቱ እቺኛዋ ታ የተ ቤተሰብ 4ኛ ላይ የምትገኝ ፊደል በአንድ ላይ ቱታ። ብራቮ። ሌላኛው ቱ እሺ የኛው ለ የመጀመሪያው ፊደል ማ የመ ቤተሰብ 4ኛ ላይ የሚገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ቱለማ። ብራቮ። ሌላኛው ቲ የምትለዋን ፊደል መሰረት አድርገን ደግሞ ቲ ይሄኛው ቪ የቨ ቤተሰብ 3ኛ ላይ የሚገኝ ፊደል በአንድ ላይ ቲቪ። ብራቮ። ሌላኛው ቲ ቺኛዋ ቢ የበ ቤተሰብ 3ኛ ላይ የምትገኝ ፊደል በአንድ ላይ ቲቪ። ብራቮ። ሌላኛው ቲ እቺኛዋ ማ የመ ቤተሰብ 4ኛ ላይ የምትገኝ ፊደል እቺኛዋ ቲ እቺኛዋ ም የመ ቤተሰብ 6ኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ቲማቲም። ብራቮ። ሌላኛው ቲን መሃል ላይ አድርገን ደግሞ እሺ እቺኛዋ ላ የለ ቤተሰብ 4ኛ ላይ የምትገኝ ፊደል እቺኛዋ ን የነ ቤተሰብ 6ኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጡን? ላቲን። ብራቮ። ሌላኛው ታ የምትለዋን ፊደል መሰረት አድርገን ደግሞ ምን የሚል ቃል መሰረትን? ታ እቺኛዋ ላ የለ ቤተሰብ 4ኛ ላይ የምትገኝ ፊደል እቺኛዋ ቁ የቀ ቤተሰብ 2ኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ታላቁ
ታላቁ ብራው ቺኛዋ ታ ቺኛዋ ሪ የረ ቤተሰብ ሶስተኛ ላይ የምትገኝ ፊደል ቺኛዋ ክ የከ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጡን ታሪክ 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 ብራው ሌላኛው ይሄኛው ታ ቺኛዋ ዋ ቺኛዋ ማን ወ ሶሪ ቺኛዋ ቀ የመጀመሪያዎች ስለዚህ በአንድ ላይ ምን ቃል ሰጡን ታወቀ 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 ብራው ሌላኛው ታ ቺኛዋ ቺ የቼ ቤተሰብ አራት ማነው ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጡን ታች 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 በጣም አሪፍ እሺ ሌላኛው ስንሄድ ቴ የምትለዋን ፊደል መሰረት አድርገን ደግሞ ቴ የምትለዋን ፊደል መሰረት አድርገን ምን ቃል ሰጡን ማለት ነው ቴ ቺኛዋ ዲ የደ ቤተሰብ ሶስተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጡን ቴዲ 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 ብራቮ ቺኛዋ ቴ ቺኛዋ ሌ የሌ ቤተሰብ ሶስት ማን ነው አምስተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጡን ቴሌ 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 ብራቮ ሌላኛው ቴን መሃል ላይ አድርገን ደግሞ እሺ ሆ የምትሏች የሃ ቤተሰብ መጨረሻ ላይ ሰባተኛ ላይ የሚገኝ ፊደል ነው ል የለ ቤተሰብ ስድስተኛ ላይ የሚገኝ ፊደል በአንድ ላይ ምን ቃል ሰጠን ሆቴል 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 ብራቮ ሌላኛው አሁንም ቴን መሃል ላይ አድርገን እሺ የአ ቤተሰብ ስድስተኛ ላይ የሚገኝ ፊደል ጌ የገ ቤተሰብ አምስተኛ ላይ የሚገኝ ፊደል በአንድ ላይ ምን ቃል ሰጡን እቴጌ በጣም አሪፍ ሌላኛው ት የምትለዋን ፊደል ደግሞ መሰረት አድርገን ምን ቃል መሰረት እቺኛዋ ት እቺ ል የለ ቤተሰብ ስድስተኛ ላይ የምትገኝ ፊደል እቺኛዋ ቅ የቀ ቤተሰብ ስድስተኛ ላይ የምትገኝ ፊደል አሁንም በአንድ ላይ ትልቅ ብራው ሌላኛው ት ቺኛዋ ን የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል ቺኛዋ ሽ የሸ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ትንሽ ብራው ቺኛዋ ግ የገ ቤተሰብ ስድስተኛ ላይ የሚገኝ ፊደል ል የለ ቤተሰብ ስድስተኛ ላይ የሚገኝ ፊደል በአንድ ላይ ምን ቃል ሰጠን ትግል ብራው ሌላኛው ት ቺኛዋ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል ቺኛዋ ፍ የፈ ቤተሰብ ስድስተኛ ላይ የሚገኝ ፊደል በአንድ ላይ ትርፍ በጣም አሪፍ ሌላኛው ቶ የምትለዋን ፊደል ደግሞ መሰረት አድርገን ቶ ቺኛዋ ሎ የለ ቤተሰብ መጨረሻ ላይ የሚገኝ ፊደል በአንድ ላይ ምን ቃል ሰጠን ቶሎ አሪፍ ይሄኛው ቶ ቺኛዋ ጎ የገ ቤተሰብ መጨረሻ ላይ የሚገኝ ፊደል በአንድ ላይ ቶጎ አሪፍ ይሄኛው መ ቺኛዋ ቶ አንድ ላይ መቶ በጣም አሪፍ ይሄኛው አ ነው እሺ ይሄኛው ቶ በአንድ ላይ አቶ በጣም አሪፍ ሌላኛው ቷ እቺ ጥምር ወይም ውስብስብ ሆሄያት የምንላት ለስምንተኛው ቦታ የምትገኝ ፊደል ነች ወይም ሆሄ እቺን መሰረት አድርገን ደግሞ ምን ቃል መሰርተናል እሺ ቷ ነች እቺ ስድስተኛ ላይ የሚገኙ ፊደል ናቸው እነዚህ ዳርና ዳር ያሉት የተቤተሰብ ናቸው በአንድ ላይ ምን ቃል ሰጡን ትቷት በጣም አሪፍ ይሄኛው ዝ የዘ ቤተሰብ ስድስተኛ ላይ የሚገኝ ፊደል ሺኛዋ ል የለ ቤተሰብ ስድስተኛ ላይ የሚገኝ ፊደል በአንድ ላይ ዝቷል በጣም አሪፍ እንደምታዩት እንግዲህ ቷን መሃል ላይ አድርገን ነው እየመሰረትን ያለ ነው እዚህኛው ደግሞ ስ የሰ ቤተሰብ ስድስተኛ ላይ የምትገኝ ፊደል ይቺ ል የለ ቤተሰብ አሁንም ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጡን ስቷል ብራቮ ቺኛዋ መ ቺኛዋ ቷነች ት የተቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ መቷት በጣም አሪፍ